ለምንድን ነው በዚህ ደረጃ? ለምንድን ነው ኤርሚዬ? እኔ በፍቅር ነው ማወራ። እኔ በጣም ሆነስት ነኝ። እኔ ክፉ ልጅ አይደለሁም ኤርሚ። ምናልባት እኔ ታርኮ እንደማለን ቀደም የጀመርከውን 2 ደቂቃ ማለት ነው። ከዛ ደግሞ ቀጥሎ የውይይት ከሆነ 5 ደቂቃ ሰጥሃለሁ። ቀደም የጀመርከውን ግን ኦርቶዶክሳዊነት ጨዋነትን ያሳየህን ቀደም መግቢያው ላይ 2 ደቂቃ እሱን ተጠቀም። ሌላ ኤርሚዬ እትዬ ምናምን ነገር ብለህ አትበል። 2 ደቂቃ አንተ ተጠቀም። ከዛ ቀጥሎ ስጨርስ 5 ደቂቃ ምን 10 ደቂቃ አሁን የምትለው ነገር ሰማለሁ በኋላ ማለት ነው። ቴንክ ብራዘር ጋይድ በደምብ ተረጋግተህ ቀጥል። የቅድሙን ቀጥል። እሺ አመሰግናለሁ ኤርሚዬ። ኤርሚዬ ያልኩ ያው ለለበጣ ነው። እኔ ይኸውልህ አንተ ለኔ ጠላቴ ነህ። ገባ? ለምንድን ነው አንተ በዚህ ደረጃ ኦርቶዶክስን የጠመድካት? ምንድነው ችግሩ? ያንተም ሃይማኖት የኦርቶዶክስም ሃይማኖት የሙስሊምም ሃይማኖት ሁሉም ውሸት ነው። ግን አንድ ነገር ኤርሚ ለምንድን ነው የፈቀድክልኝ? ለምንድን ነው ስደበኝ ያልከኝ? እሱን ነው የምጠይቀህ። ለምንድን ነው የፈቀድክልኝ? ለምንድን ነው እርግጠኛ ያልከኝ? በቃ ዳሴት ኤርሚ አመሰግናለሁ። መልስልኝ። ደቂቃ በሚገባ ተጠቅመንበታል። እንዲፈስ ነው ሞቱ የተረፈው እንዲፈስ ሶሪ የሞላው እንዲፈስ። ኦኬ ቴንክ ዩ። እሺ 2 ደቂቃ ተጠቅማል። ያው ከ8 ነበር 10 ላይ መሀከል ያቋረጥኩ 11 ላይ ጨርሳል። ያው 9 ጀምረህ 11 ላይ ጨርሳል ማለት ነው። ቴንክ ዩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ካንተ ጋር ይሁን። እኔ እወድሃለሁ። ለምንድን ነው የፈቀድክልኝ እንድሰድብህ ብለህ ካልክ በጌታዬ ላይ የደረሰ ነቀፋ፣ ምክንያቱም ጌታችን ኢየሱስ ክርስቶስ ድል ስለነሳ እኛንም ደግሞ ድል በመንሳት ስለሚያዞረን ማለት ነው። ስለዚህ ቆይ ብራዘር እንደኔ አይነት ሰው ላይ መጨከን ትችላለህ? ስላልጨከንኩብህ እኮ ነው የማወራ ብራዘር፣ ስላልጨከንኩብህ እኮ ነው መናገር የሚገባህን ተናገር ብዬ ያልኩ። ለዚህ ነው ኦኬ። አልጨክንብህም፣ ስለማልጨክንብህም ነው አውራና ከዛ ደግሞ ከዚህ ቀጥሎ ደግሞ ምናልባት ያልጨረስከው ነገር ካለ እንድጨርስ ድል ሰጣለሁ በየመካከል ላይ። ካልሆነ ደግሞ ከኔ የምጠይቀኝ ነገር ካለ ደግሞ በስርዓት እንዳንድ የወንጌል አማኝ ወገኖቼን ወንጌላውያንን ሁሉ ወክዬ ላወራህ እችላለሁ። ለምን እንደው እንደዚህ የምታረጉት ነው ብላ ያልከውን ምንድን ነው ያደረግነው? ምናልባት እኔ ያጠፋሁት ጥፋት ካለ በራሴ ስንፍና ወንድሞቼና ወንጌላውያን እህቶቼ አይጠየቁም። ግን አገልግሎቱን ግን በተመለከተ ግን ከሆነ የኔ አገልግሎት ማለት የኢሳኮር ነው፣ የኢሳኮር አገልግሎት ማለት የኔ አገልግሎት ነው። የእህቶቼ ወንድሞችም አመሰግናለሁ። ግን አንድ ነገር ልናገር ስለ ኤርሚ። ኖ በቃ ማለት ያልጨረስከው ካለ ጨርስና ከዛ በኋላ ቅድም ለምንድን ነው ብሎ በሚል በጥያቄ ውስጥ በዛ እሱን ቅድም በተናገርከው ንግግር ውስጥ ለምንድን ነው እችን ቤተክርስቲያን ብለህ ያልከው ነገር አለ አይደል? አዎ ጨቀጨቃችሁን እኮ ምንድን ነው ችግራችሁ? እሱን እኮ ነው እንድታስረዳኝ ፈልገው። ቴንክ ዩ እኮ እኔም ለሱ ልመልስልህ ብዬ ነው። እሺ ምን ብለን የጨቀጨቅናችሁ? እንደው እስኪ ምናልባት አጠር አድርገህ ትነግረኝ ነገር ካለ ምን አድርጉ ነው ያልኳችሁ? እኔ የሚሆን ወይ ወንድሞቼ 24/7 24 ሰዓት እንዴት ነው በዚህ ደረጃ ኦርቶዶክስ ላይ ፎከስ አድርገህ የምትሰራው? ምንድን ነው ችግር? ለምንድን ነው አንተ? ምንድን ነው አላማ? ምንድን ነው ከዚህ በላይ ምን ትሆንልህ? ምን እንውልልህ? እሺ ጥሩ። ምን ያህል ዓመት ግን ተከታትለኸኛል? ብዙ እንደተከታተልከኝ እረዳለሁ ከንግግር ውስጥ። ምን ያህል ዓመት ተከታትለኸኛል? በዚህ ያህል ከፌስቡክ ጀምሮ ላይ ከ10 ዓመት በላይ አሁን ሳይ እዚህ ቲክታክም ላይ እኔን ፎሎ አድርገኸኛል እዚህ ላይ ማለት ነው። እንግዲህ ለማይኩን ክፈተው። አይ ተከታትያለሁ፣ ምንም አላፍርም፣ አልሸማቀቅም። ከ10 ዓመት በላይ ተከታትያለሁ። እሺ በዚህ 10 ዓመት ውስጥ ታዲያ ወንድሜ እኔ እዚህ ሶሻል ሚዲያ ላይ የምናገረውን ንግግር የማድረገውን አድራጎት በዚህ 10 ዓመት ውስጥ እንደሚከታተለኝ እንደ አንድ ኦርቶዶክሳዊ ሰው ምንም አላማዬ አልገባህም? ግቤ አልታየህም? እኔ ሞንኩ ሌሎች ወንድሞቼ ኖ ገብቶኛል። ግን የተወሰነ ነገር መሀል ላይ ማለት ነው ምንድነው ግቤ? ገብቶኛል ኤርሚዬ ገብቶኛል። ግን የተወሰነ መሀል ላይ ግራ ገባኝ። ለመሰለ የሆነ
ተጨናነቅኩኝ በቃ አልኩ። እንደኔ አይነት በሚሊዮን የሚቆጠር ኦርቶዶክሳዊ አለ። መጽሐፉን ሲያነብ ሌላ ነው፣ ገድሉን ሲያነብ ሌላ ነው የሚያወራው። ገባ? እንደኔ አይነት ሰዎች ላይ ምንድነው የምትመልሱልን ነው? አሁን ይሄ እሱ ላይ አይደለም። እኔ በመጀመሪያ ምንድነው የገባህ በዚህ 10 ዓመት ውስጥ ስለኔ፣ ከዛ አወራሃለሁ እሱኛው ላይ ማለት ነው። ስለኔ እኔን ስለጠየቀኝ በዚህ 10 ዓመት ውስጥ እንደተከታተለኝ ሰው ሲነጋም ሲመሽም የምታወራው ኢየሱስ ኢየሱስ ምናምን ነው የምትለው። ለምንድነው ኢየሱስ ላይ ፎከስ አድርገህ የምታወራው? ምንድነው ችግር? ለምንድነው ሌሎቹን ኢየሱስ ስለሰጠን ሰዎች፣ ኢየሱስ ስለሰጠን መልአኮች ማታወራን ማትነግረን? ለምንድነው የምትቃወማቸው? ምንድነው አንተ ችግር? ምቀኝነት አለብህ? ችግር አለብህ? ምንድነው ችግር? ኦኬ እሺ ቴንክ ዩ። ስለዚህ ዓላማዬ ግልጽ ሆኖልሃል ማለት ነው። እንደ አንድ ኦርቶዶክሳዊ ወንድም ባስካስ በዚህ 10 ዓመት ውስጥ ከፌስቡክ ጀምሮ የምታቀኝ ኤርሚያስ ኢየሱስ ኢየሱስ በነጋ ጠባ በገበጋ በክረምት እየተሰደብኩ እየተረገምኩ እያስፈራሩ እየዛቱ ምን እያሉ በእነዚህ ዓመታቶች ውስጥ ሁሉ ቀን ኢየሱስ እኔ ብቻ ሳልሆን ወንድሜ ይሳኮርም ከዚሁ ዓመት በላይ ነው የማውቀው በፌስቡክም ጭምር ስለምንታወቅ። ኧረ ይሳኮርማ መቼም ይሳኮር መቼም ነው ይሳኮር እኮ ትላንት ነው። እኔ ነኝ የማወራው እኮ እኔ ነኝ የማወራው። አንዴ ኤርቢ አንዴ ጥያቄ ጠየከኝ አይደል? ጥያቄ ጠየከኝ አይደል? ነው ይሳኮር እኮ ትላንት ነው የመጣው። አንተን ያልከው ሚዩት ላድርግ። አንተን የማታውቀው ትናንትና፣ እኔ ግን ከፌስቡክ ጀምሮ ነው የማውቀው ይሴን ማለት ነው። ስለዚህ እኔንም ይሳኮርን የሚሆን ሌሎችም ወንድሞችም እህቶች ጴንጤዎች የተባሉን አትዋሽ ኤርቢ አትዋሽ። ይሳኮር ትላንት ነው የመጣው። ለአንተ እኮ ነው ያልኩህ። በቃ ለአንተ የአንተን የግድ እኔ ላይ ልጭን ይገባ እንዴ? እኔ ደግሞ ያንተን አልጭንብህም። የሆነ በቃ የዋህ ነው አይደል የመሰልኩ። ግን ልንገርህ አንድ ግልጽ ነገር፣ ይሳኮር ትላንት ነው የመጣው። አንተን ማውቀው ከ10 ዓመት በፊት ነው። ይሳኮርን ማውቀው ላይክ 1 ዓመት ራሱ ላይክ 2 ዓመት አልሞላኝም። እሺ ችግር የለም። እኔ አሁን አንተ እኮ የምታውቀው እውነት አቃቁን አውራ። ለምንድን ነው ይሉንታ ቢይዝ ወዳጄ? ለምንድን ነው ማለት አሁን እኔ አንተ የምታውቀው ከ10 ዓመት በፊት ነው አልኩ እንዴ? አላልኩም እኮ እኔ ወንድሜን የማውቅበትን ጊዜ አውቀዋለሁ። ኦኬ እሱ ነው እየተናገርኩ ያለሁት። አንተ የምታውቀው ከ10 ዓመት በፊት ነው አላልኩም። ምን ሆነ ነው ብራዘር? ኦኬ እኔ እኮ ይሳኮርን የማውቀው ነው ያልኩ። ኦኬ ስለዚህ እኔም ሆንኩ ይሳኮርም ይሁን የወንጌል አማኞች ምንድነው ዓላማህ፣ ግብህ ምንድነው ነው ያልከኝ። ኦኬ ግቤ ገብቶሃል ማለት ነው። ሁሉ ቀን ከፌስቡክ ጀምሮ እስከ ቲክታክ ድረስ ኦርቶዶክሳዊ ወንድም እንደመሆን መጠን አልገባኝም። ዓላማ አልገባኝም። ገብቶሃል ማለት ነው አትበለኝ። አልገባኝም። ካልገባ ምን ነበር ምለው ብዬ ስልህ ምን ነበር አልከኝ? ነው አትዝጋው በቃ ማይኩን። ምን ብለህ አልከኝ? ምንድነው የምለው በዚህ 10 ዓመት ውስጥ ብዬ ስልህ ምንድነው ነው ያልከኝ? እኔ ዓላማ አልገባኝም። ላይክ 10 ዓመት ወይ ምንድነው ነው ያልኩ? ምንድነው ብዬ የምለው ስልህ ምንድነው የምትለው ነው ያልከኝ ነበር። አሁን ከጥቂት አዎ ምን ነበር የምለው በዚህ 10 ዓመት ውስጥ እንደተከታተለ ኦርቶዶክሳዊ ሰው ነው። እኔ እንደ ኦርቶዶክሳዊ ሰው ባልሆንም ላይክ ሃይማኖት ኢቭን ባይኖረኝም ማለት ነው ኢየሱስ ምናምን ትላለህ። ግን ኢየሱስን እኔ ካልገባኝስ አስገድደህ ነው እንዲገባኝ የምታደርገው ወይስ ምንድነው? ኦኬ ጥሩ በቃ አሁን ዋናው ገብቶሃል አልገባህም ማለት አይደለም። በዚህ 10 ዓመት ውስጥ እኔ ምን እንደምል አንደኛ ሃይማኖት እንደሌለኝም አትበል። ኦርቶዶክሳዊ መሆንህን ነግረህናል። ኦርቶዶክስን ለምንድነው እንደዚህ የምታረጋት ሃይማኖታችን እያልክ ስትል ነበር። ኦኬ ችግር የለም። ኦርቶዶክሳዊ በመሆን ምንም ልታፍረው አይገባም። ማደንቅን ነገር ልንገርህ፣ ማደንቅን ነገር ልንገርህ። አንዴ ብቻ 1 ደቂቃ 1 ሰከንድ ማደንቅ ነገር እግዚአብሔርን ኤርሚ ማለት ሂዝ ናት ኦንሊ ሃይማኖተኛ ብቻ አይደለም፣ ሂዝ ፖለቲሽያን። እግዚአብሔርን ኤርሚ እናቴ ትሙት ከልደቱ በላይ ፖለቲሽያን ነው። ልንገራችሁ ግልጹን ቁርጣችሁን ወቁ። እሺ ቴንክ ዩ። ያለ ስራዬ ደግሞ ስራ እየሰጠኝ ነው ማለት ነው። ኦኬ ሌላ ስራ ሊጨምርልኝ ማለት ነው። እሺ
ግን ምንድነው በዚህ 10 ዓመት ውስጥ ኢየሱስ ኢየሱስ ትላለህ ነው። በቃ ቢያንስ ምለው ገብቶታል ማለት ነው። 10 ዓመት ውስጥ ምን እንደምል ገብቶሃል። ለምን ፌስቡክም ፎሎ ታደርገኝ ነበር፣ ቲክታክም ላይ አሁን ፎሎ ታደርገኛለህ። በቃ ገብቶሃል ማለት ነው። ኢየሱስ ደግሞ ማለት ወንጌል ነው፣ የምስራች ነው፣ አዳኝ ነው፣ ጌታ ነው፣ የሰማይ የምድር ፈጣሪ ነው። መልእክቱ ምንድነው? የወንጌላውያን አማኞች የኤርሚያስ ማለት የወንጌላውያን አማኞች ነው። የወንጌላውያን አማኞች ማለት የኤርሚያስ መልእክት ነው። መልእክታችን ምንድነው? ኢየሱስ ነው። ኢየሱስ ምንድነው ነው እያልን ያለ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ ይመጣል። ኢየሱስ የሰው ልጆች ይወዳል፣ በመውደዱ ነፍሱን ቤዛ አድርጎ ሰጥቷል። በስሙ የሚያምኑትን ያድናል። ኑ በስሙ አምናችሁ ዳኑ። ኑ በክንፎቹ ጥላ ውስጥ ግቡ። የጥፋት ቀን ሳይመጣ የሕይወት ዘመን ሳያልቅ በሞት ሳትጠሩ ሞት ሳይቀድማችሁ ሕይወት የሆነው ክርስቶስን በልባችሁ ተቀበሉ። ይሄ ነው መልእክታችን። ኦኬ፣ መልእክታችን ይሄ ነው። በዚህ 10 ዓመት ውስጥ በደንብ ተረድተኸኛል። ምን እንደምል ኢየሱስ ኢየሱስ ነው የምትለው ብልሃል። ልክ ነው፣ እውነትህን ነው። ስለዚህ አንተ አሁን ኢየሱስ ኢየሱስ ብሎ የሚለውን ሰው ምን አድርጉ ነው ብለህ የምትለን ብለህ ካልክ እኔ ለአንተ የምነግርህ ዛሬም ላይ ማለት ነው፣ ዛሬም ላይ ቆሜ የምነግርህ ይህንን ሕይወት የሆነውን ጌታ ኢየሱስ ክርስቶስ ጌታችንም ማለት ነው ተከተለው፣ ቅረበው፣ ያበራልሃል። ተከተለው፣ ፍጻሜ ያምራል። ተቀበለው፣ ሕይወት ይሆንልሃል፣ ማረፍ ይሆንልሃል። የዚህ ዓለምን ሕይወት ዘመንህን ጨርሰህ የትኛው ዓመታትና ወራት ላይ እንደሚያውቅ ያንተ እግዚአብሔር ነው የሚያውቀው፣ የኔንም እግዚአብሔር ነው የሚያውቀው። ግን እኔ እናንተ ያልነበርንበት ዘመን ነበረ። እዚህም ያሉ ሰዎች ያልነበሩበት ዘመን ነበረ። የማንኖርበትም ዘመን ደግሞ በፊት ለፊታችን ላይ አለ። እንደየተቀጠረልን ቀን እግዚአብሔር በየፊት ለፊታችን ላይ አስቀምጦታል። በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ እግዚአብሔር ቃል ሲናገር የሰው ልጆች ከአንድ ፈጠረ ብሎ ካለ በኋላ የወሩም ቁጥር የሰው ዕድሜ የተወሰነ ነው ብሎ የሚለው የሐዋርያት ሥራ መጽሐፍ ምዕራፍ 17 ነው እሱኛው። ይሄ ግን የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። እያንዳንዱ ሰው ዳርቻ አለው። አንተ የተፈጠርክበት ቀን አለ። ከመፈጠር በፊት በእናትህ ማህፀን ውስጥ እንቁላል ሆነ በአባትህ ወገብ ውስጥ ዘር ሆነህ ነበር። ከእኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ። ስለዚህ ከእናትህ ማህፀን ተጸንሰህ ከተወለድክባት ቀን በፊት እዚህ ፕላኔት ላይ አልነበርክም፣ እኔም አልነበርኩም፣ እዚህም ያሉ ሰዎች አልነበርንም። ደግሞ ፊት ለፊታችን ላይ ደግሞ ማንኖርበትም ደግሞ ዘመን አለ በዚህ ምድር ላይ ማለት ነው። ኦኬ፣ ሰው ሲፈጠር እግዚአብሔር ዘላለማዊ አድርጎ ስለፈጠረው እየሰማኸኝ ነው ወይስ? ና ተመልሰው ብራዘር፣ ወደ ውስጥ እንትን ብለሃል። እየሰማው ነው። ቴንክ ዩ። ስለዚህ የተፈጠርክበት ጥያቄ ያለኝ ኤርሚዬ፣ ልጨርስና እሰጥሃለሁ። ጥያቄ እቀበላለሁ። የተወለድክበት ጊዜ አለ። ከመወለድህ በፊት ግን አንተ እዚች ፕላኔት ላይ ያልነበርክበት ዘመን ነበር። ምናልባት እድሜህን ልገምት፣ ዝም ብዬ ግምት ነው። ግምቴ ከተሳሳተ ምንም ኦፌንድ እንዳትሆን። እድሜህ የ35 ዓመት ወይ የ40 ዓመት ሰው ነህ ብዬ ልገምት። ግምት ነው ያልኩ። ግምቴ የተሳሳተ ትክክል ሆነ ምናምን ነገር እሱ ላይ አይደለም። አስረጀኝ። ችግር የለውም። በቃ 30 ዓመት። እሺ፣ ቴንክ ዩ። ከዛሬ 30 ዓመት በፊት አንተን ወንድማችንን እዚህ ምድር ላይ ብንፈልግህ አልነበርክም። እኔንም ብትፈልገኝ እድሜን ማለት ነው የተወለድበትን ይሳኮርን ብትፈልገው ያልነበርንበት ጊዜ ነበር። አልነበርክም። ከዛሬ 30 ዓመት ወይ ከዛሬ 35 ዓመት በፊት አልነበርክም። እዚህ ፕላኔት ላይ ብትፈለግ በመብራት ካናዳ፣ አሜሪካ፣ የትኛውን ቦታ ላይ ብትፈለግ አልነበርክም። በአባት ወገብ ውስጥ ዘር ሆነ፣ በእናት ማህፀን ውስጥ እንቁላል ሆነ። እኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ ሆነን ነበርን። እግዚአብሔር ግን በኪነ ጥበቡ ከእናትህ እንቁላሎች ውስጥ ከማህፀኗ ካሉ እንቁላሎች ውስጥ ከማሚ ከኔም እናት እግዚአብሔር አንድን እንቁላልን መርጦ ከአባታችን ዘር ጋር አገናኝቶ አንተን ግሩምና ድንቅ አድርጎ ሰራህ። እኔንም ልክ እንደዚሁ ሰራኝ። ይሳኮርንም ሰራው። ስውር እጆቹ፣ የማይታዩ እጆቹ አምላካችን እግዚአብሔር በኪነ ጥበቡ ሰራን። በመልኩና በአርአያው በአምሳሉ አድርጎ ግሩምና ድንቅ አድርጎ ፈጠረን ማለት ነው። ኦኬ፣ አሁን እየኖርክ ነው ያለው። ከዚህም በኋላ ደግሞ የምትኖረውን የህይወት ዘመን እግዚአብሔር የቀጠረልን ትኖራለህ፣ እኔም እኖራለሁ፣ ሁላችንም እንኖራለን። ኖረን ግን ያንተም የህይወት ዘመን ጣሪያ አለ፣ ገደብ የተገደበ የገደበው እግዚአብሔር።
የህይወትን ቃል ነው የምነግርህ። ጥቂት ሰማኝ ፕሊስ። የኔ ኤርሚ ብሎ የሚል አይጠቅምም ብራዘር። ልብ ብለህ ሰማኝ እንጂ ቢያንስ እንኳን እችን ሰማኝ። እኔ ስማኛ አንዴ እሰማሃለሁ። ካልሆነ ታች ተወርድና ትሰማለህ። በቃ ሌሎች የሚሰሙ አሉ እንዳንተ መስማት ያለባቸው ማለት ያ ኦኬ። ስለዚህ ጥያቄ ስላለኝ ብቻ ነው። እሺ ቴንክ ዩ። ታች ውረድና ስማ። ይሄንን የህይወትን ቃል እንኳን ለመስማት አየህ ትዕግስት የለውም። ለመሳደብ እኛ ደቂቃ ሰጠዱ። የህይወትን ቃል እንኳን ለመስማት ትዕግስት የለውም። ስለዚህ እዚህም ያላችሁ እሱን የሚሆን ሌሎች መሰሎች የሆናችሁ ማለት ነው በጌታ በኢየሱስ ክርስቶስ የተፈጠርን ፍጥረታት ነን ሁላችን። ኢየሱስ ማለት አንድ ዝነኛ ጠንቋይ በአንድ ዘመን ላይ የነበረ አንድ ሰውዬ ብቻ እና የሆነ የፖለቲካ መሪ አድርገው የሚስሉ ሰዎች አሉ። ኦኬ የፈለጋቸው መሳል ይችላሉ። እሱ ማለት ግን ከዘላለም የነበረ የዘላለም አምላክ ነው። የሰማይ የምድር ፈጣሪ ነው። እኛን ለማዳን ሰው ሆኖ ፍቅር ግድ ስላለው መጥቷል ወደዚህ ዓለም ማለት ነው። እነዛ ቀራንዮ መስቀል ላይ የተቸነከሩ እጆቹ እነሱ እጆቹ ፈጥረውናል። እነሱ እጆቹ አበጃጅተውናል፣ ሰርተውናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት የፈጠረውን ፍጥረት የአዳም ዘር በሙሉ ከኤደን ገነት ጀምሮ ስለሳተ ያንን የወደቀውን ሰው ለማዳን ጌታችን ወደዚህ ዓለም መጥቷል። ስለዚህ የነበርንበት ዘመን ነበረ፣ ያልነበርንበትም ዘመን ነበር። ፊት ለፊታችንም ደግሞ የማንኖርበት ዘመን አለ። እዚህ ውስጥ ያላችሁ ማለት ነው በተለይ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታችሁን ያላገኛችሁ ዛሬም ተቅበዝብዛችሁ እውነቱን ከሐሰት ክርስቶስን ከቤልሆር ጽድቁን ከኩነኔ መለየት አቅቷችሁ በደመ ነፍስ እንጀራ እየበላችሁ ውሃ እየጠጣችሁ ጠላ እየጠጣችሁ ዋቴቨርም ጠጡትን ጠጡ ማለት እኔ ስለፈቀድኩላችሁ አይደለም። የምታደርጉትን ሁሉ እያደረጋችሁ በዓለም ላይ ያላችሁ ማለት ነው። ቆም ብለህ ማሰብ አለብህ ብራዘር። ማንም ሁን ማንም ከየትም ቤተ እምነት ውስጥና ከየትኛውም ብሔር ውስጥ ተወለድ ቆም ማለትና ማሰብ አለብህ። የ30 ዓመት ወጣት በጣም ቆም ብሎ ያስባል። እኔ 25 ዓመት ዕድሜ በነበርኩበት ሰዓት ላይ ለማግባት ፈለግኩኝና ወደ እግዚአብሔር በብርቱ ጸልይ ነበረ ሚስት ስጠኝ ብዬ ማለት ነው። እና ምን ማለት ነው? በቃ ሙሉ ሰው ወደ መሆን ቤተሰብን ወደ ማስተዳደር ኦኬ፣ ኃላፊነት ማለት ነው። ልክ ነው። እግዚአብሔር ጌታዬ ኢየሱስ ጻድቅ ነው። ለዚህ ሚስትን ሰጠኝ፣ ልጆችን ወለድኩኝ፣ 4 ልጆች አባት ነኝ። ኦኬ። ስለዚህ አሁን ደግሞ ማርጀት አለ። ጌታ የቀጠረልን ዘመን አለ እዚህ ምድር ላይ እንድንኖር ማለት ነው። በዚች ባጭሯ የህይወት ዘመኔ ግን ላቀው የሚገባኝን ነገር ሳላቀው በሃይማኖት ቤት ውስጥ ታውሬ፣ በሃይማኖት ቤት ውስጥ ሰይጣን ኢየሱስን እንዳላውቀው በእውርነት መጥቶኝ ሃይማኖቱንም ጭምር መጥቶት በኦርቶዶክስ ሃይማኖት ውስጥ ማለት ነው። ዝም ብዬ ቀኝና ግራዬን ሳላቅ ዝም ብዬ ነበር ሄደ የነበረው። ህይወት የሆነውን ክርስቶስን ግን እንዳውቀው ራሱ የእግዚአብሔር ልጅ ኢየሱስ የክብሩ ወንጌል ብርሃን በልቤ ባለ ጨለማ ላይ ይብራ ብሎ ሲል ይሄንን ጌታ አወቅኩት ማለት ነው። ይሄን ጌታ ተቀበልኩት ማለት ነው። ስለዚህ ተርፌያለሁ። በዚህች አጭሯ ጊዜ ዘላለሜ ሳይዘጋ የህይወት ምዕራፌ ሳይታጠፍ የምድር ሩጫዬ ኑሮዬ ሳያልቅ ማወቅ የሚገባኝን የእውቀት ሁሉ ቁንጮና የእውቀት ሁሉ ማማ የሆነውን የእግዚአብሔር ልጅ በማወቅ አርፌያለሁኝ። የእግዚአብሔር ልጅ በማወቅ ድኛለሁኝ። የወንጌላውያን አማኞች የእግዚአብሔር ልጅ ኢየሱስን በማወቅ ድነናል። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እንደሚናገረው እውነተኛ አምላክ የሆንክ አንተ የላከውንም ልጅህን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ይላል። ስለዚህ ጌታን በማወቅ ተርፌያለሁ። እንደዚህ ገና በመቅበዝበዝ ላይ ያላችሁ ሰዎች ማለት ነው የህይወትን ራስ ኢየሱስ ክርስቶስን ሳታውቀው እግዚአብሔር የሰጠንን የህይወት ዘመንህን ዝም ብለህ እንዳሹቅ በልተህ ጨርሰህ ኢየሱስን ሳታውቁት ኢየሱስን ሳትቀበሉት አትሙቱ። ከየትኛውም ቤተ እምነትና እኔ ለኦርቶዶክስ ብቻ አይደለም ታርጌቴ፣ ከኦርቶዶክስ ቤተክርስቲያን ማገለግል መቀድስ ሰው የነበርኩ ሰው ስለነበረ ለዛ ህዝብ ከዛ ህዝብ ውስጥ ስለወጣው እግዚአብሔር ልክ ነው በልዩነት ለኦርቶዶክሳውያን ወገኖች አገለግላለሁ። ግን ለእነሱ ብቻ አይደለም በልዩነት ማገለግለው፣ ለአይሁዳውያንም አገለግላለሁ። ኦኬ። ወንጌል ለሰዎች ሁሉ ስለሆነ ማለት ለሙስሊምም ለማንም ይሁን ማለት ነው። ኦኬ። ስለዚህ ሰው ጌታችን ኢየሱስ ክርስቶስን በማወቅ ከዘላለም ፍርድ እንዲድን የእግዚአብሔር አብ ፍቃዱ ነው። ሰዎች ሁሉ እውነትን እንዲያውቁ የእግዚአብሔር አብ ፍቃዱ ነው።
ወዶና ፈቅዶ አድርጎታል። ሰዎች ሁሉ እውነትን እንዲያውቁ ይፈልጋል እግዚአብሔር። ያም እውነት የላከውን ልጁን ኢየሱስ ክርስቶስ እንደሆነ ወንጌሉ ነግሮናል። ከኢየሱስ ውጪ ሌላ እውነት የለም። ከወንጌል ውጪ ሌላ እውነት የለም። ከተባረከው ጌታ መንፈስ ቅዱስ ውጪ ሌላ እውነት የለም። የእግዚአብሔር መንፈስ የእውነት መንፈስ ነው። የእግዚአብሔር ቃል የእውነት ቃል ነው። የእግዚአብሔር ልጅ እውነት ነው ራሱ። ስለዚህ ይሄንን እውነት ሳታውቁ ይሄንን እውነት ሳትቀበሉ ዝም ብለህ እንዳልኩ እግዚአብሔር የሰጣችሁ ለአንዳንዶቻችሁ 100 ለአንዳንዶቻችሁ 80 ለአንዳንዶቹ 76 ለአንዳንዶቹ 75 ለአንዳንዶቹ 40 ለአንዳንዶቹ አይታችሁታል አይደል? ገና ተወልደው ከማህፀን ውስጥ እንደወጡ ይሞታሉ። ሳይወጡም በማህፀን ውስጥ ሆነው ይሞታሉ። በእግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ማለት ነው። ስለዚህ የሰው ልጅ አሁን እዚህ ገብተህ ወንድማችን አገልግለኸኝ የወጣው ወንድም በ10 ዓመት ውስጥ ጭቅጨቃዬ ምን እያልኩ እንደሆነ ገብቷል። ኢየሱስ ነው ብዬ የምለው ግን 10 ዓመት ሙሉ ግን አልበሰልክም ማለት ነው። እንዴት 10 ዓመት ሙሉ ሰው ኢየሱስ እያለ እየሰበከ አንተም 10 ዓመት ሙሉ ተከታትለው ምን አድርግ ነው የምትለኝ ነው ብለህ ያልከኝ? ምንም አድርግልኝ አላልኩም። ና ወደ ጌታ ነው፣ ና ወደ ኢየሱስ ነው። ኢየሱስን ተቀበለው ነው። አሁን ኢየሱስን ብትቀበለው ኖሮ እንደዚህ አይነት ህይወትም ባልኖርክ ነበር። ኦኬ፣ ኢየሱስን ብትቀበለው ኖሮ ኢየሱስ ህይወትን ቢገዛ ኖሮ እንደዚህ አይነት በጣም የሚሰቀጥጥ የሚከረፋ ከአንደበትህ ባልወጣ ነበር ማለት ነው። ያው ምንም ያላደረገህን ሰው ማለት ነው። ምንም አላደረኩም ግን ለምን ሰደብከኝ አልልህም። አንደኛ የክብር መንፈስ በእኔ ላይ አርፋ፣ ሁለተኛ ደግሞ ነቀፌታውንም ተሸክመን ደግሞ መሄድ እንዳለብን ስለምናቅ እኔ እንደውም አንድ ቀን ራሱን ጊዜ አመቻችቼ ቤት ከፍታለሁኝ በዚህ ጉዳይ ላይ። እንደውም ከዚህ በፊት 2 ደቂቃ ነው የምሰጠው። ኦርቶዶክሳውያን የሆኑ መሳደብ የሚፈልጉ ሰዎች የዛን ቀን እኔን ብቻ እኔ እስከዛሬ ኢየሱስ እያልኳቸው ነው ያልኳቸው አይደል? እነሱ ደግሞ ገብተው ሊዘረግፉ የሚችሉትን ስድብ በሙሉ እየገቡ ቢሰድቡኝ እኔ ደስ ይለኛል። የእውነት ወንድሞች እናቶች፣ ወድጄና ፈቅጄ አደርገዋለሁ። አንዱ የወንጌል ክፍሌ ስለሆነ ማለት ነው። ክርስቶስ የእግዚአብሔር ልጅ ያድናል፣ ይታደጋል፣ ከዘላለም ሞት ያድናል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ ታላቁ ሐዋርያ ጳውሎስ እንደጻፈው፣ ስለዚህ ከኃጢአተኞች ዋና እኔ ነኝ ብሎ ያለው ጳውሎስ ጌታን ከተቀበለ አንተ ቀኝና ግራህን የማታቅ ሰውዬ፣ አንቺ ቀኝና ግራሽን የማታቂ ሴትዮ፣ በሃይማኖት ቤት ውስጥ ያላችሁ ስለ ሃይማኖታችሁ ተቋም ብቻ ስሜታዊ አድርገዋችሁ ሂዱና ስደቧቸው ብሎ ይላሉ። ኤርሚያስን በስድብ አታስቆመውም። ጴንጤን በስድብ አሸማቀህ የምንናገረውን እውነት የያዝኑን ወንጌል አታስጥሉንም። ወንድሞች እናቶች፣ እንደዛማ ቢሆን ኖሮ እኔ ኦርቶዶክስ ውስጥ እየቀደስኩ በነበርኩበት ሰዓት ላይ ነው እነ ይሳኮርን እየጠራረግን እንሰድባቸው የነበረው ማለት ነው። ጴንጤን ማለት ነው። እነዚህ የማይረቡ ጭራቆች ቡዳዎች እያልናችሁ ማለት ነው። እና ጴንጤው ጠፋ እንደዚህ እየተባለ በፍጹም እየለመለመ ሻይን እያደረገ እየበዛ ነው እየሄደ ያለው። እንደው ጭራሽ እያማረባቸው ምናምን ነገር ማለት ነው። ስድብ ወንጌልን አያስቆመው። እና እኔ በዚህ ጥቂቷ ጌታ በሰጠኝ ወደ ጌታ መጣሁበት በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ላይ ስለ ክርስቶስ ኢየሱስ ስንነቀፍ ስንሰደብ ደስ ነው ሊለን የሚገባው። ግን እኛ ዋናው መልእክታችን ላይ ነው የምናጠበጥበው። መልእክታችን ዛሬም ነገም ጌታ ከዚህ በኋላ ምን ያህል ዘመን እንደሚጨምርልኝ አላቅም፣ ምን ያህል ዘመን እንደምኖር ባኖረኝ ጊዜ ግን ሁሉ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ ተንፋሼና መንገዴን በእጁ የያዘ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ራሱ እስኪጠራኝ ወደ እቅፉ እስክሰበሰብ ድረስ ግን ያድናል፣ ይታደጋል። የሰማይ የምድር ፈጣሪ ነው። ሕይወት ሊሆንልን ሊበዛልን የመጣው እሱ ነው። ከእርሱ በቀር ሌሎች አያድኑም። አዎ አያድኑም፣ በፍጹም አድነውም አያውቁም። መላእክት ያድናሉ ብለው ይላሉ። መላእክት እግዚአብሔር ሲራዳቸው ከመከራ ሊያድኑ እንደሚችል እግዚአብሔር ቃል ነግሮናል። ኦርቶዶክስ ስትነግረን አይገባም። ኦኬ፣ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ተብሎ የተጻፈው ብሉይ ኪዳን ላይ አባታችን ዳዊት ስለተናገረ ይገባናል። በነገረ ድህነት ስራ ውስጥ ግን የገብርኤል እጅ የለበትም፣ የቅዱስ ሚካኤል እጁ የለበትም። ኦኬ፣ ምክንያቱስ መላእክት በነገረ ድህነት ስራ ውስጥ እጃቸው የለበትም፣ የሰውም እጅ የለበትም ነገረ ድህነት ስራ ውስጥ።
አምላክ ሰው ስገው ቃል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከባህሪ አባቱና ከመንፈስ ቅዱስ ጋር ሆኖ በደህንነት ስራ ውስጥ እሱ መስዋዕት በመሆን ቤዛ በመሆን የሞተልን እሱና እሱ ብቻ ነው። ሚካኤል አልተቸነከረልኝም፣ አልተሰቀለልኝም፣ ሊሰቀልልኝም አይችልም፣ ሊሞትልኝም አይችልም። ገብርኤል ስለ እኔ አልተጠማም፣ አልተራበም፣ አልተደበደበም፣ አልተተፋበትም፣ አልተናቀም፣ አልተሰደደም፣ ሚስ አንደርስታንድ አልተደረገም። ኦኬ ከመላእክቱ ልጀምር ማለት ዙፋኑን የሚሸከሙ የጌታዬን የኢየሱስን ማለት ነው። ዙፋኑን የሚሸከሙ ኪሩቤል ይሄንን አላደረጉም፣ ሊያደርጉም አይችሉም። የለበትም የነሱ እጅ ነገረ ድነት ውስጥ ማለት ነው። ኦኬ የቀደሙ የብሉይ ኪዳን ነቢያት አባቶች እዚህ ውስጥ የሉበትም። የማናቸውም እጅ የለበትም። የአዲስ ኪዳን ቅዱሳት ሐዋርያት የማናቸውም እጅ የወለደችው የጌታችን እናት ቅድስት ድንግል ማርያም እጇ የለበትም ነገረ ድነት ስራ ውስጥ። ብራዘርዬ ኢየሱስና ማርያም ተረዳርተው አይደለም ያዳኑን። ኢየሱስ ከሚካኤልና ከገብርኤል ጋር ተረዳርተው አይደለም ያዳነን። ኢየሱስ ከሙሴና ከኤልያስ ጋር ተባብሮ ተረዳርተው ተመካክረው አይደለም ያዳኑን። ብቻውን ነው መራራውን ጽዋ የጠጣው መስቀል ላይ። ብቻውን ነው ቅጣቴን የተቀጣው፣ ቅጣታችን የተቀጣልን። ብቻውን ነው የተገረፈው፣ ብቻውን ነው የተተፋበት። ብቻውን ወገኖቼ፣ ብቻውን ነው በጲላጦስ አደባባይ ላይ ቆመው ስለኔ ሲል። ብቻውን ነው በሐናና በቀያፋ ግቢ የተጎተተው። ብቻውን ነው መስቀሉን የተሸከመው። ብቻውን ነው ችንካሩ የተቸነከረበት። ከመስቀሉ ግርጌ እናትየዋ ነበረች። ቀኝ እጁ ላይ የምትመቱትን ችንካር ከመታችሁ በኋላ ግራው ላይ የምትመቱትን እኔ እጅ ላይ አድርጉት አላለችም። ብትልም አይሆንም አላለችም። ልርዳው መከራውን ብላ አላለችም። ብትልም አይሆንም። እራሷ እንኳን ተጨምራ ከኢየሱስ ጋር የቀኝ እጁ ላይ የተቸነከረው ችንካር ጌታ ላይ ሆኖ ግራ እጁ ላይ የተቸነከረው ማርያም እጅ ላይ ቢቸነከር እሷና እሷ አዳኑን ተብሎ አይባልም። እሱ ብቻ ነው አዳኝ። እሷ ብትቸነከር በከንቱ የተቸነከረችው ማለት ነው። ማለት በቃ ልጇ ስለሆነ መስዋዕት ከፈለች ምናምን ተብሎ ይባላል እንጂ እሷ ስለተቸነከረች እኔ አልድንም። ለምን ኤርምያስ ብላችሁ ብትሉ በነቢዩ በኢሳይያስ ትንቢት መጽሐፍ ምዕራፍ 53 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ነው የሚለው። አለቅ በደሌን ያኖረበት አንድ በግ ነው። በደሌን ያኖረበት አንድ ልጅ ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም እንጂ ብሎ የሚለው ተጨነቀች፣ ተሰቃየች፣ አፏንም አልከፈተችም ብሎ የሚል አልጻፈም። ወይ ደግሞ በብዜት አድርጎ ከእናቱ ጋር ጭምር ተጨነቁ፣ ተሰቃዩ፣ አፋቸውንም አልከፈቱም፣ ለመታረድ እንደሚነዳ ጠቦቶች ስለ እናንተ ተጎተቱ አይሉም። በነጠላ ነው ነብዩ ትንቢት የተናገረው። ሐዋርያውም ልክ ያለው እንደዚህ ነው ማለት ነው። ስለዚህ የሁላችንን በደል በእርሱ ላይ ያኖረው ጌታችን ኢየሱስ ክርስቶስ ነው። ለእኛ በደልና ኃጢአት ቤዛ የሆነው ማለት ነው። ይህንን ወንጌል የምንሰብከው ጴንጤዎች ኦኬ፣ ይህንን የምስራች ነው የምንሰብከው። ይሄ በዘመናት መካከል ማንም ሊያሻሽለው የማይችል መልእክት ማለት ነው። ማንም ሰው ሊያሻሽለው አይችልም። ጴንጤ ይነሳ፣ አይሁድ ይነሳ፣ ሙስሊም ይነሳ፣ ኦርቶዶክስ ይነሳ፣ ካቶሊክ ይነሳ፣ ዋቴቨር ማንም ሊያሻሽለው የማይችል መልእክት ነው። ባይዘዌ በርደን ነው፣ ሸክም ነው፣ ጥሪ ነው። ወንጌል ሰባኪነት ጥሪ ነው። ያልተሰጣቸው ሰዎች እንደፈለገው ቢያደርጉትም ግን ጥሪ ነው። የማይጠፋ እሳት ውስጣችን ተለኩሷል። እውነቱ ይሄ ነው። ክርስቶስ ኢየሱስ ብቻ ቤዛ ሆኗል። ክርስቶስ ኢየሱስ ለእኔም ለማርያምም በደልና ኃጢአት ነው የሞተው መስቀል ላይ። ለእናቱ በደልና ኃጢአት ሁሉ ጭምር ነው የሞተው። የሚሞግት ካለ ገብቶ ይሞግት በዚህ ጉዳይ ላይ ማለት ነው። ከኛ ጋር ያውራ፣ ያው ፊት ለፊት ማለት ነው። ለማርያምም በደልና ኃጢአት ነው የሞተው። ለዘሯ ለትውልዷ ለዓለም ሁሉ በደልና ኃጢአት ነው የሞተው። ስለ ጨቀጨቃችሁን ሁሉ ቀን ምንድን ነው የምትነዘንዙን? ምን አድርጉ ነው የምትለውን ብለህ አድርገኝ። ሕይወት ወደሆነልህ ጌታ ስለ ነፍሱ ነፍሳችንን ያኖራት ኢየሱስ በማይጠፋው በዘላለም ፍቅር ሊሻር በማይችል በዘላለም ምሕረት የወደደንና የማረንን ኢየሱስን ና ተከተለው፣ ና ተቀበለው፣ ና ወደሱ ታርፋለህ፣ ያሳርፋል ነው።
እንዴት ሰው 10 ዓመት ሙሉ ፎሎ አድርጎት አንድ ሰው እየሰማ ምን አድርጉ ነው የምትለን ብሎ ይላል። ይሳኮር ነው በመድኃኒዓለም ምንድን ነው የሚባለው? ቆይ የኔን 10 ዓመት ተው። ጴንጤ ምድራችን ላይ ከመጣበት ጊዜ ጀምሮ ምን አድርጉ ነው ብለው የሚሉን በየመንገዱ ንግግራቸውን እኮ መስማት ብቻ እኮ ነው። ቦንታርቦ ሰቅላችሁ ከተማ ውስጥ ትጮሃላችሁ ይላሉ። ምን አይነት ጩኸት ነው የጮኸው? ምን አይነት ጩኸት? ትርጉም የሌለው ጩኸት ነው። ጩኸታችን ንግግር የለውም። ጩኸታችን ውስጥ ድምፀቱ ንግግር የለውም። የተገለጠ ቃል አይደለም። ማንም ሊሰማው የሚችል ቃል አይደለም። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ ያድናል አይደል? መልእክታችን እዚህ ትጮሃላችሁ። በመንገድ ላይ ወጣችሁ ትጮሃላችሁ። ቲክቶክ ላይ ትጮሃላችሁ። ለቅሶ ቤት ትጮሃላችሁ። ሰርግ ቤት ትጮሃላችሁ። ኦኬ አዎ እንጮሃለን፣ ግን ምን እያልን ነው የምንጮኸው? ዝም ብሎ እኮ እንዳውን ቆራሪት እኮ አይደለም የምንጮኸው። ቀደም እንደነገረን ወንድማችን ኢየሱስ እያልን ነው የምንጮኸው። የህይወት ራስ የሆነው ጌታ ያድናል ነው። ኑ ወደሱ። ኦኬ ወንድሞች እናቶቼ፣ ነይ ወደሱ። ነይ እህቴ፣ አትከራከሪ።